ልጁን ለማሳከም ቤቱን አልሸጠው ያው የብሩክ ቤት አልተሸጠ አንተ እየቀለድክብኝ ነው ያለው እየቀለድኩብሽ አይደለም እየቀለድክብኝ ነው እንጂ ታዲያ እንዴት ትለኛለህ እየቀለድክብኝ ነው ከማለት ይልቅ እንዴት ለምን ልጁን እንዴት አሳከማት ማለት ነበር የነበረብሽ እሺ አብራራልኛ ለምን ቤቱን አልሸጠው ቆይ እንዴት አንተን ያወቅህ ዝም አለ ምን መሰለሽ ብሩክ እኛ የላክነትን ገዢዎች ትቶ ሌላ ቦታ ነበር የሄደባቸው ሰዎች ደግሞ ከኛ ጋር ነበር የሚሰሩት እና አንተን ያስቀረው ቆይ ቤቱን ልታዞርልኝ ነው አው በለኝ በእናትህ ነው በለኝ ገደብ ነገር ጭንቅላትሽ እኮ ዝም ብሎ ነው አንገትሽ የተቀመጠው መጀመሪያ እስኪ ልጨርስልሽ የምነግርሽ ነገር ምን እንደሆነ በደንብ ይገባሽ እሺ ንገረኝ በመጀመሪያ የምነግርሽ ቤቱ አሁን በልጁ ስም ቤቱን ሊሸጥ እኔ ከማውቃቸው ሰዎች ጋር ተደራደረ እናም እነዛ ሰዎች ለአንድ ስራ ፈለጉት ብሩክ ሳያቅማማ ከነሱ ጋር ለስራው ተደራደሩ ቆይ ስራው ምንድነው ምን መሰለሽ ስራው በጣም አደገኛና ሞት የሚያስከትል ነው ራሱ ሰውቶ ልጁን ለማዳን የወሰነበት ትልቅ ውሳኔ ነው ለመሞት ወሰነ ነው ያልከኝ መቼ ሞተ ልጁን አሳከመው አሁን ደግሞ በሰላም እየኖረ ነው ያለው እስኪ ልጨርስ እኔ አመት አላወራም ስራው በጣም ከባድ ነው ያልኩሽ እኮ አደገኛና ሞት እንኳን ሊያስፈርድ የሚችል በጣም ከባድ ወንጀል ነው ወንጀል ለዛው ዓለም አቀፍ ወንጀል ከፋኝ ምንድነው ስራው ምን መሰለሽ ብሩክ ወደ ታይላንድ ሲሄድ የ100 ሚሊዮን ብር ኮኬን ይዞላቸው እንዲወጣ ጠየቁት በምላሹም የቤቱን ዋጋ እንደሚሰጡት ተደራደሩ የቤቱን ዋጋ ሰጡት የጎደለውን ብር ሞላላና አሳከመ ኮኬን ማለት እኮ አደንዛዥ ጽፎ ነው አዎ ኦብቪየስሊ ግልጽ እኮ የሞት ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን እንግዲህ ሞገስና ዳጣ አመለጡት ማለት ነው እንደምንም ብሎ ሸወዱና አመለጡ እንግዲህ የዝና ተቀጣሪ እየደወለለት ነበር ዝናካ ከዛን ዝና እብዶ ነው እየሮጠ ስለወጣ ነገር ግን ሞገስና ሉላ እንዳመለጡ ስለነገረው ነበር ሞገስ እንደምንም ብሎ ሸወደው ማለት ነው ከዛ እየተከታተለው እያባረረ እያለ ከዛ ዝና እየሮጠ ሲመጣ እንትና ይቅርታ አድርግልኝ አመለጡ የት እንደገቡ አላውቅም ስለው አነቀው ማለት ነው ምንድነው ያልኩ ጠብቅ አላልኩም ነበር እንዴት ነው አመለጠኝ ብለህ የምትነግረኝ ምን ተሰራ ነበር እስካሁን እያለ ከዛ ያንቋል አይ እንደምታስበው አይደለም የዝና ዋክን በፈጣሪ ይሻለው ተወኝ በማረም እያለ ስለምነው ነበር ነገር ግን ሰማኛለህ አንተ እገድልሃለሁ እዚህ ቁጭ ብለህ ምን ስትጠብቅ ነበር ምን ያየ ነበር እንዴት ያመልጡ ቻሉ እንዴት አንተ ምን እየጠበቅክ ነበር ስራህን ነበር እንደዚህ ያስቀመጥኩ ስለዚህ ሲጣረግ እገድልሃለሁ ብሎ ያን ጠለጥለው አታቤት እዚህ ጋር ተንጠለጠለ አይመስልም ምን ላይ ቆሞ ነው ግን እና እገድልሃለሁ እያለ ቅድስትዬ በጣም ተጨነቀች ብሩክ የት እንደገባ የት እንዳለ ምንም ነገር አያውቁም ማለት ነው ስለዚህ እጅግ በጣም እያሰበች ነበር እነኩ ከሌላ ሴት ጋር እንትን እያለ ነው እየተስናና ይሆናል ሌላ ሴት ማለት ቅድስት ሄሌና እናት ነው ከዛ አይ ቅድስትዬ ምን እንዴት እንደዚህ ሊሆን ይችላል እያለች ነበር ግን ቅድስት በጣም ተጨንቃም በጣም እያሰነች ነበር ብሩክ እንደወጣ አልተመለሰም ማለት ነው የት እንደገባ እየጠየቀች ነበር ከዛ ግራ ገባት አባዬ ለምን አይመጣም እያለች ዳጣ ለሞገስ ደውልና ዳጣ እያወራች ነበር ሞገስ እና እንደምንም ብሎ ስላመለጡ እጅግ በጣም ደስ ብሏል ሉላና ሞገስ አመለጡት ማለት ነው እና ግን ሞገ በጣም ተጨንቃለሁ ብሩክ እኮ የለም አልደወለም ስልኩ እኮ እየሰራ አይደለም እያለው ነበር ነገር ግን እንደሌለው ሰማኝ ተጨንቃለች በቃ ቅድስት ጋር ሄጄ እስቲ ምን እንደተፈጠረው ላጣራው ቅድስት የጋጥሞ ማጋ ደውዬ ነበር ግን ስደውሎ እንዳልመጣ ነገረች ስልኩም አይሰራም ብሎ ሁሉም ሰው ተጨንቋል እያለች ነበር
በቃ ቤት ጅና እስከማጣጠብቁና ካልመጣ ለኔ ደውሉልኝ ምናምን እያለች ነበር። እና ማለት ደግሞ እየተጸጸተች ነበር። ምክንያቱም የተጸጸተች ብሩክም ባትለዩ ኖሮ ብሩክ ከሆነ ደስተኛ እንደነበረችና አዎ ለስላንቺ ብቻ ሳትሆኚ ለኔ ራሱ ትተርፊ ነበር። ምን አንቺ ያንስ ተግፋፍኛ ነበር ምን ከዛ ቤት እንደል እያለች አዎ እኔም ባሰሚኝ ጥሩ ነበር እያለቻት ነበር። በፊት ብዙ ነገር ተንኮል መጥፎ ነገሮችን እንድታረግ ስትገፋፋኝ ነበር። ራሷ ፍራታ ነበረች። ነገር ግን አሁን ተጸጸተች ማለት ነው። እንግዲህ ሉላ አሁን ማለት ደግሞ ዝናን ለማግኘት ወርድ እያለች ትሄድና ዝና ጋር ታገኛለች። ለምንድን ነው የፈለከኝ? ለምንድን ነው ስራ የፈለከኝ? ናፈከኝ እንደ ስራ ዝም ደግሞ ምን ነው የምትናፍቀኝ አንቺ ደድ አቤት ስድቡ አቤት የዝና ስድብ አቤት ድርቅና ደግሞ ምን በግልሽ ነሽ አንቺ የምትናፍቀኝ አለኝ። ከዛ ሉላ በድጋሚ አመለጠችኝ እያለ እጅግ በጣም ይናደድ ጀመረ። ታዲያ ግን ሞገስ የት ምግባ አገኘዋለሁ አልለቀውም እገለዋለሁ እያላት ነበር። ግን አሁን የፈለኩሽ ሌላ ጉዳይ ነው ለአንቺ የምጠቅም ነገር ልነግርሽ ነው አላለም። ከዛ እንደዛ ያለው ዳጣ እነ ቅድስ ጋር ሄድና እየበላሽ ነበር ታውቃላችሁ ሮይ ነበር እያለች ሰደቃስ ብለሽ ብያ የት ሄድብሻል እየተባባሉ እየተሳሳቁ ነበር። ነገር ግን የብሩክ ጉዳይ በጣም አሳስቧቸዋል። ይመጣል አታስቡ። ሞገስ ጋር እንደውላለን ግን የት ሄደውን ግን እንዴት ነው ስልኩ ራሱ ማይሰራ ምንም ነገር ሳይናገር ወጥቶ እንደዚህ እኮ ጠፍቶ አቁም ሰው ይጀነቃል ብሎ አያስብም እንደ እያለች ነበር። አይዳጣ አላውቅም እንደና ከሆነ ምንም ማለት አለም ግን ብቻ ጥሩ ስሜት እየተሰማ አይደለም ምን እንደሆነ አላውቅም ጋሼ እያለች ነበር። ቅድስትዬ በቃ ተስቦ እስከ ማታ እንጠብቅና ከዛ ለሞገስ እናሳውቃለን ይባባላሉ ማለት ነው። እንግዲህ በመጨረሻ የፈለጉት ጉዳይ ምንድነው ንገረኝ። ቆይ ለወሬያቸው ለሁሉ ነገር አይደለም ለምንም አትቾኪ እያላት ነበር። እሺ ምንድነው? ብሩክ ቤቱን እንዳልሸጠ ነገራት። ከዛ ምን አው ቤቱን አልሸጠም። ታዲያ ልጁ እንዴት አድርጎ ያሳከመ ቤቱን ብቻ ባነሱ ልታዞርልኝ ነው ብላ ስትደሰት መጀመሪያ አዳምጪ እያለች ሲጨውበት ነበር። እንግዲህ ሞገስና ሉላ ደግሞ ደስተኛ ሆነው በድጋሚ እንግዲህ አመለጡት ማለት ነው። ዝናን እና አብሮ ደስ ብሎ እያወሩ ነበር። ያንን ጠንቀሲስ እንደምንም ብለን አመለጥን አይደለ? መቼም አሳልፌ አልሰጥሽም፣ መቼም እንዳገኝሽ አልፈቅድም። ስለዚህ ሉላ አታስቢ ይቻላል ነበር። ከዛ ግን ብሩክ ግን እንደጠፋና ምን እንደሆነ አላውቅም። በጣም ተጨነቀ። አይ ያው በርግጥ እኔ አንተ ካስማን ደስተኛ ደስታ እያጣጣም እና ማለት ደግሞ ደረገጠች። ቤቱ እንዴት ነው አልተሸጠም? ምን ተፈጠረ? ከሰዎቹ ጋር እየተስማማበት ሌላ ጉዳይ አለ ብሎ ነገራት። ከዛ ቤት መጣና ለእፍራታ ሁሉ ነገር ነገረች። ቤቱ እንዳልተሸጠና ሌላ ስራ ተሰርቶ ፍጥ ነበር እንደውም የሰጡት ከሳሱ ቆሻሻ ውስጥ እንደጣለ ሁሉ ነገር ነገራት። እና ታዲያ እና ቤቱን አልሸጠም። ታዲያ ልጁ እንዴት አሳከመ? ገንዘብ ተሰጥቶት ነው ለዛ ነው። ከዛ ሀገር ይዞ እንደወጣ ነበር የተሰጠው። ነገር ግን እያለች ከዛ ቤቱን በራሷ ስም እንደምታደርግና ተከራክራ እንደምታሸንፍ እያሰበች ነበር። እንግዲህ ዳጣጋ እየደወለ ነበር። ሞገስ ሉላ ተኝታለች። ከዛ ደውሎ ምን ተገኘ ነው ተሰራለኝ ብሩክ እስካሁን አልተመለሰም፣ ድምጽ ስልክ አይሰራም፣ አይ ሞገስ ምንም ድምጽ የለም ጫንቆናል እያለች እንግዲህ ማለት በድጋሚ ደስ ብሎኝ ተስፋ ቤት ይኖረኛል ብላ ተከራክራ እና ለማሻነፍ በልጇ ስም ስለሆነ ብሩክ ሞቶ ይሆናል። ስለዚህ ምንም ነገር አያመጣም፣ ሰዎቹ ይዞት ሆናል ወይ ገሎት ሆናል፣ ማሞትም ይቀር እያለች ስታስብ ነበር። ቅድስት ምርጫ ስላጣች ሜላት ጋር ትደውልና ብሩክን አይተሻለሁ ወይ ብሩክ አንቺ ጋር ይኖራል እንዴ ብላ ስትጠይቁ እኔ ብሩክ ጠባቂ ነኝ እንዴ ብላ ስታመልጫጭቃት ነበር። ታዲያ ምን ሌላ ትርፍ ነገር አስወራሻል? አላየሁም ማለት እኮ ትችያለሽ፣ እዛው ጉድጓድሽ ፈልጊ፣ ስለዚህ እኔ አንቺ ጠባቂ ነኝ እንዴ እያለች ስጮባት ነበር። አላየሁም ማለት ትችያለሽ እኮ ትርፍ ነገር መነጋገር አያስፈልግሽም እያለቻት ነበር። ነገር ግን የማውን ቃላቶች እየተጠቀመች ስትቆጣት ነበር። እንግዲህ ብሩክ እንደታገተ ነው ማለት ነው። ምክንያቱም አጽኔ የሰጡት ሰዎች በተባለበት ሰዓት ስላልደረሰላቸው እነሱን አግቶታል ይመስለኛል ማለት ነው። እንግዲህ ብሩክ ያለበት መጥፎ ችግር ላይ ነው ያለው ሁሉ እንግዲህ ማለት ደግሞ ቤቱን በሰው ለማድረግና እንደው ሞገስን አሁን እንደው ዋና ጉዳይ ሞገስና ሉላ እንዴት እንደምናገኝ ነው። እሱ ካን ሞታ ቤቱን ቢሆን ተከራክረሽ እንኳን አታሸንፍም።
አንዚ አካባቢውን ማዳሰስ ይኖርብናል። እኔ ሉላን አጥቼ መኖር አልችልም። ሉላ ያለ ሉላ መተንፈስ ቤቱ ራሱ ያስፈልገኛል ያለ ሉላ እያለ በጣም እየተበሳጨ ነበር። አሁን እነ ቅድስት ጋር እነ ብሩክ ለመሄድ ወስናሉ። እንግዲህ ብሩክ እንደሌለ ስለተረዳ ብሩክ ሰዎቹ እንዳገተ የዝና ብቻ ነው የሚያውቅ ማለት ነው። እንግዲህ ዝና እጁ ያለበት ብሩክን የማሳገት ላይ ከዛ ምንም እያለ አሁን ላይ ቅድስትና እንዳጋጣሚ ምሳሌ ወደ ውጭ ያው ፖሊስ ጣቢያ ሄዶ ሪፖርት ለማድረግ ብሩክም ስለጠፋ ድምፁ ስላጡት በጣም ስለተጨነቁ እጅ ለእጅ ተያይዘው እየወጡ ነበር። ከዛ ብሩክን ለማታየቅ ሲወጡ እንዳጋጣሚ ዝናና ማለትን ያገኛሉ መንገድ ላይ። ከዛ ዝና ቅድስትና ምሳሌ ሰው እያባረራቸው ነበር። ቅድስት ብትጠጉኝ እመኑ ለፖሊስ ደውላለሁ እጨዋለሁ እንዳትጠጉኝ እያለች ስትጮህ ነበር። ከዛ ቆይ ምን ተፈጠረ ለምንድን ነው የምትጮህ እያላት ነበር። ከዛ እያባረራቸው ነበር እያባረራቸው። ከዛ ቅድስት ዞር ብላ ስትመለከታቸው እነሱ ናቸው። ብትጠጉኝ እጨዋለሁ ለፖሊስ ደውላለሁ። ከዚህ በፊት ሉላ ቅድስት ከሳት ነበር ማለት እና አጠገቧ መድረስ እንደማይችል በህግ ታግቶበታል። ነገር ግን ህጉን ጥሳ አሁን እዛ እነሱ ናይችና ብትጠጉን ውብዬ ነው የማሳስራችሁ እንታረጉን ቅድስት የሚላረጉ ነው ለወስዱ ነው እንደ እያለች ስትጨነቅ ነበር። ምሳሌ በጭራሽ አታስቢ አጠገቤ ብትደርሱ ለፖሊስ ነው አሁን እደውላለሁ ውብዬ ነው የማይዛችሁ ነግራቸዋለሁ እንዳትጠጉኝ እያለች ማለት ትፈራና ወደኋላ ትሸሻለች ማለት ነው። ብትጠጉኝ እመኑኝ እደውላለሁ ለፖሊስ አንቺ ማለት እናስና ሁለታችሁ እስር ቤት ትገባላችሁ ተጠንቀቁ። አጠገቤ ብትደርሱ ርቀታችሁን የማትጠብቁ ከሆነ እኔና ምሳሌ ምን ነገር ማድረግ አትችሉም። ስለዚህ አሁን ብሩክ እንደሌለ አውቀሽ ነው እኛን ልታጠቂ የመጣሽው መቼም አይሳካልሽም። ስለዚህ ለፖሊስ እደውላለሁ በጭራሽ ውብዬ ነው የምጮህ እንዳትጠጊኝ እያለችው ከዛ ይፈሩና ወደኋላ ይመለሳሉ ማለት ነው። ከዛ ምሳሌ ሮጭ እና ተያይዞ ከምሳሌ ጋር ይሮጣሉ ማለት ነው። እንግዲህ ሞገስ ደግሞ እነሱን ለማዳን ወይ ደግሞ እነሱ ብሎ ተመልሶ ይመጣል ሉላን ትቷት ማለት ነው። ምክንያቱም መቼም ብቻቸውን አይተዋቸው ማለት ነው። እና እንግዲህ አሁን በጣም ይፈሩና ፖሊስ ጋር ትደውላለች። ቅድስት ያለውን ነገር ለፖሊስ ታብራራለች።